ሽጉጤን እጠጣለሁ በሚለው መፈክራቸው የሚታወቁት አቶ አገኘሁ ዋና ሽጉጥ አምራች ከሆኑት የዓለም ሀገራት አንዷ በሆነችው ሩሲያ ቆይታ አድርገዋል። እጠጣዋለሁ ያሉትን ሽጉጥም እስከ ዛሬ አልጠጡትም። ምናልባትም አልጠማቸው ይሆናል። በቅዱስ ፒተርስበርግ በነበራቸው ቆይታ ሩሲያን እያወደሱ እነ የተባበሩት መንግስታትን እየከሰሱ ለሩሲያ መገናኛ ብዙሃን ቃለ መጠይቅ ሰጥተዋል። አብይ አህመድን ለማሞገሻ የሚሆን የእንግሊዝኛ ቃል እስኪቸግራቸው ድረስም መወድሰ አብያቸውን አሰምተዋል። በእርግጥ መለስን ከማድነቅ አብይን ወደ ማምለክ ለመቀየር ባደረጉት ጉዞ ውስጥ ምንም ያልተደነቃቀፉት አገኘሁ ኢህአዴግን ባወደሱበት አንደበታቸው የቀድሞ ግንባራቸውን እያራከሱ ብልጽግናቸውን ለማንቆለጳጰስ ያልተቸገሩት አገኘሁ ያለቃቸውን ስም ጠርተው ለአገራቸው ኢኮኖሚ ማደግ ምክንያት ሲያደርጓቸው መደመጣቸው ላይደንቅ ይችላል። የኢትዮጵያ ኢኮኖሚ በኢህአዴግና በመለስ አመራር 11 በመቶ እያደገ ኖረ ሲሉን የነበሩት አገኘሁ ዛሬ ደግሞ በአብይ መሪነት 7 በመቶ አደገ እያሉ ናቸው። መቼም በ7ና በ11 መካከል ያለው ልዩነት ይጠፋቸዋል ተብሎ አይገመትም። ቁም ነገሩ አበል ከፍለውና የኤርፖርት ይለፍ ሰጥተው ሩሲያ የላኳቸውን አለቃቸውን ልጃቸውን ቻይና ልከው የሚያስተምሩላቸውን አብይን አለማድነቅ ሲመለሱ መከራ እንዲጠብቃቸው ሊያደርጋቸው ይችል ይሆናል። በአገሪቱ ውስጥ ትልቁን መንግስታዊ ተቋም የፌዴሬሽን ምክር ቤትን የሚመሩት አቶ አገኘሁ ያለ ጠቅላይ ሚኒስትሩ ፍቃድ ከአገር መውጣት አይችሉም። ከወራት በፊት ተመሳሳይ የግል የውጭ ጉዞ ለማድረግ ሲነሱ አልተፈቀደለትም ተብለው ከኤርፖርት መመለሳቸው ሲነገር ነበር። እናም መወድሰ አብይ ከፒተርስበርግ ቢሰማ ምክንያቱ ብዙ ሊሆን ይችላል። ይህ አልበቃ ብሏቸው ፑቲን ሲመረጥ ኢትዮጵያውያን ወጣቶች በደስታ ፈነደቁ ብለውም የብልጽግናን ውሸት ዓለም አቀፋዊ አድርገውታል። ሂደቱም ውጤቱም አስቀድሞ በተገመተው የዘንድሮው የሩሲያ ምርጫ እንኳን ኢትዮጵያውያን የሩሲያ ወጣቶችም የተለየ ስሜት ሲያንጸባርቁ አልታዩም። አቶ አገኘሁ የት የሚገኙት ኢትዮጵያውያን ወጣቶች ተደሰቱ ይህንን ቢነግሩን ብሎም የሩሲያው ታስ ጋዜጠኛ አልጠየቃቸውም። ዕለታዊ ጉዳያችን ግን ይህ አይደለም። አጀንዳችን የብልጽግናው መሪዎች ወደ ሩሲያ የሚመላለሱበትን ምክንያት መመርመር ነው። ከወራት በፊት እነ አዲሱ አረጋ ቂጤሳና ሌሎች ባለስልጣናት ተጉዘዋል። ባለፈው ሳምንት አቶ አገኘሁ ተሻገር ሄደዋል። ከ11 ወራት በፊት ጠቅላይ ሚኒስትሩ ሞስኮ ነበሩ። የእነዚህ ሹሞች መመላለስ ምን ፍለጋ ነው ከሚለው በተጨማሪ የብልጽግናው መንግስት 150 ታንኮችን ሊገዛ 3 ጊዜ ውል አስሮ ስለማፍረሱ ታንክ በቡና ለውጡኝ ብሎ ስለመጠየቁ ከሩሲያዊት እናት የተወለደ ልጅ ያላቸው አንድ የብልጽግናው አገዛዝ ከፍተኛ ጄኔራል ይህንን ጉዳይ ሲያደራድሩ ስለነበረበት ጉዳይ ቢሾፍቱ ሄደው የብልጽግናውን መንግስት የጦር አውሮፕላኖች ስለጠገኑ ሩሲያውያን ጠቅላይ ሚኒስትር አብይ ፑቲንን የኢትዮጵያ ኦርቶዶክስ ምዕመናን ይወዱሃል ብዬ ነግሬዋለሁ ስለማለታቸው ብልጽግና የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስን ለመሰነጣጠቅ በተነሳበት ሰሞን ሩሲያ ይዛው ስለነበረ አስገራሚ አቋም በአንድ ወቅት ጠቅላይ ሚኒስትር አብይ ዩክሬንና ሩሲያ ደብዳቤ ጽፈው እንዲታረቁ ስለመጠየቃቸውና ተያያዥ ነገሮች እያነሳን ብልጽግናና ሩሲያ ምንና ምን ናቸው የሚለውን በመጠኑ ለመመልከት እንሞክራለን። አብራችሁን ቆዩም። We acknowledge Russia as a key partner in our development. ይህ ጠቅላይ ሚኒስትር አብይ በመሪነት ዘመናቸው ለመጀመሪያ ጊዜ ወደ ሩሲያ በሄዱ ወቅት ካደረጉት ቆይታ የተወሰደ ነው። ያኔ ወቅቱ አገር ውስጥ ሰዎች እንዲገደሉ፣ እንዲታሰሩ ወይም ግጭት ተነስቶ ህዝቦች እንዲፈናቀሉ ትዕዛዝ ሰጥተው ከሀገር የሚወጡበት ዘመን ነበር። በጥቅምት ወር 2012 ዓ.ም ወደ ሩሲያ የሄዱት በአዲስ አበባ አቶ ጀዋር መሐመድ እንዲገደሉ ወይም እንዲታሰሩ መመሪያ ሰጥተው ነው። የታዘዙት ወታደሮችም ትዕዛዛቸውን ለመፈጸም ጨለማን ተገን አድርገው ሲሄዱ አስቀድመው እኛም አውቀናል ጉድጓድ ምሰናል ያሉት አቶ ጀዋር መሐመድ ተከብቤያለሁ ብለው ለደጋፊዎቻቸው የድረሱልኝ ጥሪ ያቀረቡ። ከዚያም መተላለቅና ደም መፋሰስ ጀመረ። በዚህ መልኩ አገር አተረማምሰው ነበር ጠቅላይ ሚኒስትር አብይ ለመጀመሪያ ጊዜ ጥቅምት 12 2012 ዓ.ም ወደ ሩሲያ የሄዱት። በወቅቱ የነበረው ጉዞ በሩሲያ አፍሪካ ስብሰባ ላይ ለመታደም እንጂ በተለየ ግብዣና እንግድነት አልነበረም። ሶሺ በተባለችው የሩሲያ ከተማ ላይ በተካሄደው በዚያ ስብሰባ ኢትዮጵያ የረባ ጥቅም አግኝታበት ስለመመለሷ የተባለ ነገር ባይኖሩም በወቅቱ ግን ጠቅላይ ሚኒስትሩ ከግብፁ ፕሬዝዳንት ጋር ተገናኝተው የዓለም ባንክንና አሜሪካን በህዳሴ ግድብ ላይ እንዲያደራድሩ ተስማምተው የተመለሱበት ጉዳይ ዋና አጀንዳ ነበር። ምንም እንኳን የዘመኑ የጥላቻና የመደመር ምዕመናን ነገሩን ጆሮ ባይሰጡትም ይህ ውሳኔ ጠቅላይ ሚኒስትሩ ከፈጸሟቸው የአገር ክህደት ተግባራት አንዱ ነው የሚል ድምፅ የነበራቸው አገር ወዳዶች መጮኻቸው አልቀረም። ከዚህ ጉዳይ ይልቅ በወቅቱ የብልጽግናውን ደጋፊዎችና መገናኛ ብዙሃኖቹን ትኩረት ስቦ የነበረው አብይና ፑቲን የኒውክለር ኃይልን ለመጠቀም ተስማሙ የሚለው ዜና ነበር።
ብልጽግናና ሩሲያ አብይና ፑቲን ለመጀመሪያ ጊዜ የተገናኙት በ2012 ጥቅምት ላይ ቢሆንም ሞስኮ የአዲስ አበባ የልማት አጋር የምትሆንበት መንገድ አልተፈለገም። ሁለቱ ሀገራት ዘለግ ያለ ግንኙነት ያላቸውና በአንድ ወቅት ስትራቴጂካዊ ወዳጅነትም የነበራቸው ናቸው። ሩሲያን የጎበኙ የመጀመሪያው አፍሪካዊ መሪም አጼ ኃይለ ሥላሴ ናቸው። ጊዜው ደግሞ ሐምሌ 1951። ከዚያን ጊዜ ጀምሮም ሁለቱ ሀገራት ግንኙነታቸው ከፍ ብሎ በተለይ በደርግ ዘመን ርዕዮተ ዓለም ያጋምደው ወዳጅነት ነበራቸው። በኢህአዴግ ዘመነ መንግስት ደግሞ በአብዛኛው በንግድ ላይ ያተኮረ ግንኙነት የነበራቸው ሲሆን ሩሲያ ኢትዮጵያ የአበባ ምርት ከምትሸጥባቸው ሀገራት አንዷ ነበረች። የብልጽግናው አገዛዝ የአበባ እርሻዎችን ጦር ሜዳ ካደረጋቸው በኋላ ትብብሩ ወደ ጦር መሳሪያ ሸመታ ተቀይሯል። የሩሲያና የብልጽግናው አገዛዝ ግንኙነታቸው ከፍ ያለ ደረጃ ላይ የደረሰበት ዘመን ፑቲን ጎረቤታቸው ላይ፣ አብይ ህዝባቸው ላይ ውጊያ ሲከፍቱ ነው። በ2013 ዓ.ም በትግራይ ጦርነት ሲጀመር በራሱ ህዝብ ላይ ጦርነት ያወጀው መንግስት፣ በጎረቤት ሀገር ገዛ ህዝቡን እየወጋ ያለ መንግስት፣ ረሃብን ጦር መሳሪያ ያደረገ መንግስት፣ አስገድዶ መድፈርን እንደ ታንክና ድሮን የውጊያ መሳሪያ ያደረገ መንግስት ወዘተ በሚሉ አጀንዳዎች በጸጥታው ምክር ቤት 15 ጊዜ መነጋገሪያ ሲሆን ምክር ቤቱ አንድም የውሳኔ ሐሳብ አላሳለፈም። ለዚህ ደግሞ ዋናዋ እንቅፋት ሩሲያ ነበረች። ድምፅን በድምፅ የመጣል መብት ያላት ሩሲያ በብልጽግናው አገዛዝ ላይ ማዕቀብ እንዳይጣል ስትከላከል ቆይታለች።